በርካታ ስፖርታዊ መረጃዎችን ነው የዘንላችሁ እየቀረብ ነው። ያልተጠበቁ የስፖርት መረጃዎችን እንዲሁ ይዘን መጥተናል። የዓለም ዋንጫ የደረጃ ጨዋታዎች ትላንትና የተደረገ ሲሆን እንግሊዝ ፍራንስን 6-4 በሆነ ውጤት አሸንፋለች። 10 ጎሎች በተቆጠሩበት ጨዋታ እንግዲህ እጅግ በጣም ድንቅ ጨዋታ ነው መመልከት እየቻለው። ዛሬ የፍጻሜው ጨዋታ ምሽት 4 ሰዓት ላይ ስፔን ከአርጀንቲና፣ ላሚን ያማል ከሊዮኔል አንድሬስ ሜሲ መምህሩ ከደቀ መዝሙሩ የሚገናኙም ይሆናሉ። እነዚህን ጨዋታዎች የምንነግራቸውም ይሆናል። ደግሞ ያልተጠበቀ የዝውውር መረጃንም ሰምተናል። ሞርጋን ሮጀርስ እስካሁን ድረስ እንግዲህ በአርሰናል እየተፈለገ እንደሚገኝ ሰምተንም ነበር። በስተመጨረሻም ግን ከቼልሲ ጋር መስማማቱ ነው አሁን እየሰማን የምንገኘው። እንደ ዴቪድ ኦርነስቲን ያሉ ዘጋቢዎች እንግዲህ ከቼልሲ ጋር ስምምነት ላይ መድረሱ ተገልጿል። አርሰናል እጅግ በጣም የሚፈልገው ተጫዋችም ነበር። ሌሎችም መረጃዎችን እንዲሁ የምናጋራቸው ይሆናል። በማንቸስተር ዩናይትድ ቤት፣ በቼልሲ ቤት፣ በሌሎች ክለቦች የምንመለከትም ነው የሚሆነው። እስከ መጨረሻው ድረስ አብራችን ቆዩ እያልን እኛ ቀጥታ ወደ ፕሮግራሞቻችን እንለፍ። የዓለም ዋንጫ የመጠናቀቂያ ጊዜው መድረሱን ተከትሎ እንግዲህ ትላንትና አንድ ጨዋታ ተደርጓል። ዛሬ ደግሞ እንዲሁ የፍጻሜ ጨዋታ የሚደረግ ይሆናል። ሌሊት ላይ የተደረገው የፍራንስና የእንግሊዝ ጨዋታ እንግዲህ በእንግሊዝ አሸናፊነት ተጠናቋል። ፍራንስ የመጨረሻውን ሁለቱንም ተከታታይ ጨዋታዎች የተሸነፈች ሲሆን እንግሊዝ ትላንትና እንግዲህ ድንቅ እንቅስቃሴን በማሳየት 6-4 በሆነ ውጤት ማሸነፍም ችላለች። እጅግ በጣም የሚገርመው እንግዲህ በመጀመሪያው አጋማሽ 4 ጎሎችን ነው በተከታታይ ማስቆጠር እየቻለችው። ገና በሶስተኛው ደቂቃ ላይ በሚገርመው ሁኔታ እንግዲህ ዲክላን ራይስ ያስቆጠረው ጎል በሶስተኛው ደቂቃ ላይ 1-0 እንዲመሩም መንስኤም ሆነ። ከዛም በ18ኛው ደቂቃ ላይ ኢዝራኤል ኮሳ ከዲክላን ራይስ የተሻገረውን ኳስ በግንባር ኳስ በማስቆጠር እንግዲህ 2-0 እንዲመሩም ሆነ። በ37ኛው ደቂቃ ላይ ማርከስ ራሽፎርድ ለቡካዮ ሳካ አሲስት ያደረገ ሲሆን ቡካዮ ሳካ ሶስተኛውን ጎል ማስቆጠርም ቻለ። በ46ኛው ደቂቃ ላይ በተጨማሪ ደቂቃ ላይ ማለት ነው ኤብሬቺ ኤዜ ለቡካዮ ሳካ አሲስት በማድረግ እንግዲህ ሁለቱ የአርሰናል ተጫዋቾች እርስ በርስ እንግዲህ ጎል ማስቆጠርም ችሏል። 4-0 በመጀመሪያ አጋማሽ መምራትም ቻሉ። እንግሊዞች በዚህ ጨዋታ ላይ ምን ያህል ድንቅ እንደነበሩ ነው መመልከትም የቻለው። ከ1966 በኋላ ለመጀመሪያ ጊዜ በመጀመሪያው አጋማሽ 7 ሹቶችን ማድረግም ችሏል። 4ቱን ማስቆጠር መቻላቸውን ነው እንዲሁ በጨዋታው ላይ መመልከትም የቻለው። በሁለተኛው አጋማሽ በ48ኛው ደቂቃ ላይ ሚኬል ኦሊሴ ለኪሊያን ምባፔ አሲስት በማድረግ እንግዲህ ማስቆጠር መቻሉን የተመለከተን ሲሆን ኪሊያን ምባፔ 9ኛ ጎሉን ያስቆጠረበት እንዲሁም ደግሞ ሚኬል ኦሊሴ ደግሞ 6ኛ አሲስት ያደረገበትም ነበር። በተለይም እንግዲህ ሚኬል ኦሊሴ በመጀመሪያው አጋማሽ ላይ እንቅስቃሴ ላይ ጥሩ ባይሆንም እንግዲህ በሁለተኛው አጋማሽ ተሽሎ መገኘትም ችሏል። ከዛም በኋላ ደግሞ በ54ኛው ደቂቃ ላይ ኪሊያን ምባፔ አሲስት ያደረገውን ኳስ ብራድኪ ባርኮላ በማስቆጠር እንግዲህ 4-2 መሆንም ቻሉ። ከዛም ሚኬል ኦሊሴ ለኪሊያን ምባፔ እንዲሁ አሲስት አደረገለት። ሚኬል ኦሊሴ 7ኛ አሲስት ላይ የደረሰ ሲሆን ኪሊያን ምባፔ ደግሞ 10ኛ ጎሉን ያስቆጠረበትን አጋጣሚ ነው እንዲሁ የተመለከትነው። 4-3 መሆንም ቻለ። በዚህ ሰዓት ላይ ፉክክሩ እጅግ በጣም መሳበም ቻለ። እጅግ በጣም ያመረም ነበር። ነገር ግን በ87ኛው ደቂቃ ላይ ፔናልቲ የተገኘ ሲሆን ቡካዮ ሳካ ወደ ጎል በማስቆጠር እንግዲህ በጨዋታው ላይ ሃትሪክ መስራትም ችሏል። 3 ጎሎችን በማስቆጠር እንግዲህ ከዚህ በፊት 3 አሲስቶችን አድርጎ ነበር። በአሁኑ ሰዓት ላይ ደግሞ 3 ጎሎችን በማስቆጠር እንግዲህ እንዲሁ ሃትሪክ መስራት የቻለ ታሪክ መስራት የቻለ ተጫዋችም መሆንም ቻለ። በ96ኛው ደቂቃ ላይ በአዲሽናል ታይም ማለት ነው ዳዊት ኡፑምካኖ ያሻገረውን ኳስ ኦስማን ዴምቤሌ በማስቆጠር እንግዲህ 4-5 መሆንም ቻሉ። ከሁለት ደቂቃዎች በኋላ ደግሞ ጁድ ቤሊንጋም የመጨረሻውን የማሳረያውን ጎል በማስቆጠር 6-4 በሆነ ውጤት ነው ጨዋታው መጠናቀቅ የቻለው። በእርግጥ ጨዋታውን ብንመለከተው እንግዲህ ምንም እንኳን እንግሊዝ ትክክለኛ አሰላለፏን ይዛ ብትገባም ፈረንሳይ አንዳንድ ለውጦችን አድርጋ መግባትም ችላም ነበር። በእንግሊዝ በኩል በረኛው ጆርዳን ፒክፎርድ እንግዲህ ተቀይሮ ዲን ሄንደርሰን ነበር ትላንትና መግባትም የቻለው። ጄደን ስፔንስ፣ ማርክ ጉይ፣ ኢዝራኤል ኮንሳ እና ዣረል ኳንሳ ራሳቸው 4ቱ ተከላካዮች መግባት የቻሉ ሲሆን በአማካይ ቦታ ላይ በሲንግል ፒቮት ነው ትላንትና መጠቀም የቻሉት። ከዚህ በፊት እንግዲህ ዲክላን ራይስን ወይም ደግሞ ኤሊዮት አንደርሰንን ነበር በዛ ቦታ ላይ ሲጠቀሙ የነበሩት። ትላንትና ግን በዲፌንሲቭ ሚድፊልደርነት ቦታ ላይ ዲክላን ራይስን ብቻ ተጠቅመው መግባትም ችሏል። 2 የ10 ቁጥር ተጫዋቾችን ይዘው መግባት የቻሉ ሲሆን ሞርጋን ሮጀርስ ወይም ደግሞ ኤቤሬቺ ኤዜ 2 የ10 ቁጥር በደብል ፒቮት የተሰለፉ ተጫዋቾች ነበሩ። በቀኝ በኩል ቡካዮ ሳካ፣ በግራ በኩል ደግሞ ማርከስ ራሽፎርድን ያሰለፉ ሲሆን ኢቫን ቶኒ ሃሪኬንን ቀይሮ ትላንትና የገባ የአጥቂ ስፍራ ተጫዋች መሆኑን ነው መመልከትም የቻልነው።
በፈረንሳይ በኩል እንግዲህ ማይክ ሚኞን በረኛ ሆኖ የጀመረ ሲሆን ቲዮ ሄርናንዴዝ፣ ላክሮዝ፣ ኮናቴ እንዲሁም ደግሞ ማሎ ጉስቶ አራቱ የተከላካይ ስፍራ ተጫዋቾችም ናቸው። አራቱንም ነው ትላንትና በተከላካይ ቦታ ላይ ቀይረው መግባትም የቻሉት። ዲፌንሲቭ ሚድፊልደርነት ቦታ ላይ ደግሞ አንድሪያ ሪያቤት የተሰለፈ ሲሆን ዋይድ ዛይር ኤብሪ ትላንትና እንግዲህ ወደ አሰላለፍ የመጣ ተጫዋችም ነው። በ10 ቁጥር ቦታ ላይ ሪያን ቸርኪን የተጠቀሙ ሲሆን በግራ ክንፍ ቦታ ላይ ዲዜሬ ዱዌን፣ በቀኝ ክንፍ ቦታ ላይ ደግሞ ሚኬል ኦሊሴን አሰልፏል። ፊት አውራሪነቱን ኪሊያን ምባፔ የተሰለፈበትን አጋጣሚ ነው መመልከትም የቻለው። ኪሊያን ምባፔ እንግዲህ በዚህ የዓለም ዋንጫ ብዙ ጎሎችን ማስቆጠርም ችሏል። በአጠቃላይ እንግዲህ 10 ጎሎች ላይ የደረሰ ሲሆን እንዲሁ ወደ 4 አካባቢ የሚጠጉ አሲስቶችን ማስመዝገብ የቻለም ተጫዋችም ነው። ይህም እንግዲህ ምን ያህል በዓለም ዋንጫ ለሱ እንደተሰፋ ያሳያል ሲሉ በርካቶቹ እየገለጹም ነው የሚገኙት። ኪሊያን ምባፔ አሁንም የሚቆም ተጫዋችም አይደለም፣ ድንቅ ጨዋታን ነው ማድረግም የቻለው። የሚገርም ኳሶችን ማስቆጠርም ችሏል። ኪሊያን ምባፔ በምሽቱ ጨዋታ እንግዲህ 22ኛ የዓለም ዋንጫ ጎሉን በማስቆጠር የምንጊዜም የውድድር ግባግቢነቱን ሪካርድ የግሉ ማድረግም ችሏል። በውድድሩ አንድ ቀሪ ጨዋታ ያለው ሊዮኔል አንድሬስ ሜሲ 21 ጎሎችን ማስቆጠር መቻሉ ይታወቃል። ኪሊያን ምባፔ በዘንድሮ የዓለም ዋንጫ ያስቆጠራቸውን የገመተን ወደ 10 ከፍ አድርጓል። ምባፔ ኮከብ ጎል አግቢነቱን ከተጨማሪ 14 የጎል ተሳትፎ ጋር እንዲሁ ከፍ ማድረጉን ነው የነገርናቸው። 10 ጎልና 4 አሲስት ኪሊያን ምባፔ በዓለም ዋንጫው በድምሩ ባደረጋቸው 22 ጨዋታዎች 22 ጎሎችን በማስቆጠር እንግዲህ ታሪክ መስራት የቻለ ተጫዋች መሆኑን ነው እንዲሁ ያረጋገጠልን። ሜሲ ነገ እያገባል ሲልም ይናገራል። ለአሰልጣኛችን ማሸነፍ እንፈልግ ነበርም ሲል የተናገረ ሲሆን ኮከብ ጎል አግቢነቱ ሳይሆን ፍጻሜው መጫወትን እመርጣለሁ ሲልም ነበር የተናገረው። የዓለም ዋንጫውን የኮከብ ጎል አግቢነት እየመራ የሚገኘው ኪሊያን ምባፔ አሰልጣኝ ዲዲዬ ዴሾፕን እንዲሁ አመስግኗል። ምባፔ ለፈረንሳይ ላደረገው ነገር ሁሉ አመሰግናለሁ ያለ ሲሆን የምሽቱ ጨዋታ ውጤት ታሪካዊነቱ አይሽሮም ሲሉ እንዲሁ ይናገራል። አሽክሎም እንግዲህ ለአሰልጣኛችን ማሸነፍ ይገባን ነበር፣ ነገር ግን በመጀመሪያው አጋማሽ ያሳየነው እንቅስቃሴ እንደ ከዳነው ያህል ተሰምቶኛል ሲልም ነበር ሀሳቡን መስጠትም የቻለው። ምባፔ ስለ ኮከብ ጎል አግቢነቱ ሲጠየቅ ሜሲ ነገ ያገባል ያለ ሲሆን ምክንያቱም እሱ ሁሌ ጎል ያገባል፣ ሪካርዶችን ደግሞ ፍላጎትም የለኝም ሲልም ነው የሚናገረው። ኮከብ ጎል አግቢነቱ ሳይሆን ፍጻሜን መጫወት ነበር የምመርጠው ሲል መናገሩንም እንዲሁ የሰማነው ጉዳይም ነበር። ቡካዮ ሳካ ብቃቴ ሜዳ ላይ ይናገር ሲል ይናገራል። ብዙ መጫወትም እፈልግ ነበር ሲል ነበር የተናገረው። በምሽቱ ጨዋታ ሃትሪክ መስራት የቻለው ቡካዮ ሳካ በዓለም ዋንጫው ትልቅ ሚናን ብጫወት ደስ ይለኝ ነበርም ሲልም ተደምጧል። ብዙ ጨዋታዎችን አለመጫወቱን ተከትሎ በሰጠው አስተያየት ብዙ መጫወት እፈልግ ነበር፣ ነገር ግን ስለዚህ ማውራት አሁን ጊዜው አልፏል ሲልም ይናገራል። አክሎም ብቃቴ ሜዳ ላይ ይናገር ከማውራት እሱን እመርጣለሁ በማለትም ነበር የተናገረው። በአርጀንቲና የደረሰባቸውን ሽንፈት ከባድ መሆኑን የገለጸው ሳካ ራሳችንን ቀና አድርገን ለቀጣዩ የምዕራፍ መዘጋጀትም አለብን ሲል ሀሳብ መስጠቱን ከጨዋታው በኋላ ከሰማናቸው መረጃዎች መካከልም ይጠቀሳሉ። ትላንትና እንግዲህ በተለይም ፍራንስ ያልተጠበቀ ሽንፈት ማስተዳገዷን ተከትሎ በርካቶቹ ምን ተከሰተ ሲሉ እየጠየቁ እንደሚገኙ ነበር መመልከትም የቻለው። ይህ ያልተጠበቀ ውጤት ሲሉ ነበር እንዲሁ መግለጽም የቻሉት። ዛሬም የሚደረግ እጅግ ተጠባቂ ጨዋታም አለ። ስፔን ከአርጀንቲና የሚያደርጉት ትልቁ ጨዋታ እጅግ በጣም የሚጠበቀው ጨዋታ ነው። በተለይም እንግዲህ ገና ታዳጊ የሆነው ላሚን ያማል ከአንጋፋው 8 ባላንዶር ካነሳው እንዲሁም ደግሞ የዓለም ዋንጫን በ2022 ከፍ አድርጎ ማንሳት ከቻለው ከሊዮኔል አንድሬስ ሜሲ ጋር የሚፋጠጡበት ጨዋታ ምሽት 4 ሰዓት ላይ የሚጀምር ይሆናል። በርካቶቹ የሚጠብቁት እጅግ በጣም ከባዱን ጨዋታ የምንመለከት ይሆናል። ስላቮ ቪንቺች ጨዋታውን በዳኝነት የሚመሩትም ነው የሚሆኑት። እነዚህ ሁለቱ ሀገራት እንግዲህ ከዚህ በፊት 5 ጊዜ ተገናኝተው የሚያውቁ ሲሆን ስፔን 3 ጊዜ እንዲሁም ደግሞ አርጀንቲና 2 ጊዜ ማሸነፍ የቻሉ ሲሆን ዛሬ ለ6ኛ ጊዜ ይገናኛሉ። ማን ያሸንፋል የሚጠበቅም ነው የሚሆነው። ከዚህ በፊት እንግዲህ ለመጨረሻ ጊዜ የተገናኙት በ2018 የኢንተርናሽናል ፍሬንድሊ ጨዋታ ላይም ነበር። ስፔን 6-1 በሆነ ውጤት ነበር በዛ ጨዋታ ላይ ማሸነፍም የቻለችው። የቅርብ ጊዜ ትውስታቸውን ብንመለከት እንግዲህ ከዛ በኋላ አርጀንቲና 4-1 ከዛ በፊት አሸንፋ እንደነበረም እንዲሁ ተመልክተናል። እርስ በርስ ያላቸው ግንኙነት በርካታ ጊዜ የወዳጅነት እንደነበር እንዲሁ ታሪክ የሚያወሳም ነው የሚሆነው። አርጀንቲና እንዲሁ 4-1 ባሸነፈችበት ጨዋታ በ2010 የፍሬንድሊ ወይም ደግሞ የወዳጅነት ጨዋታ እንደነበረም እንዲሁ የሚታወስም ጉዳይ ነው። በዛሬው ጨዋታ ላይ ሁለቱም ሀገራት እጅግ በጣም የሚጠበቁ ይሆናሉ። በተለይም እንግዲህ በመሃል ሜዳ ቦታ ላይ እንግዲህ ማን ይበልጠው ጨዋታውን ይቆጣጠራል የሚለው እጅግ በጣም ተጠባቂ ያደርጓል። እንደ ፋቢያን ሩይዝ፣ ዳኒ ኦልሞ እንዲሁም ደግሞ ሮድሪ ያሉ ተጫዋቾችን በስፔን በኩል የምንመለከት ይሆናል። እነዚህ ከኳስ ጋር ቴክኒካቸው፣ ታክቲካቸው እጅግ በጣም የተለዩ ተጫዋቾችም ናቸው። ላሚን ያማል ደግሞ ከኳስ ጋር ያለው እንቅስቃሴ፣ ድሪብሊንጉ እንዲሁም ደግሞ
16.53 የመጨረሻ አቅሙ እጅግ በጣም የተለየ ነው። በስፔን በኩል የሌላ የሚነሳው እንግዲህ የክንፍ ተከላካዮቹ ናቸው። እንደ ማርኮ ኩሬላና ፔድሮ ፖሮ ያሉ ተጫዋቾች እንግዲህ በመከላከልም በማጥቃትም እጅግ በጣም ድንቅ ናቸው። ዛሬ ማርኮ ኩሬያ ሊዮኔል አንድሬስ ሜሲ ጋር የሚፋጠጥበትም ጨዋታ ነው። ይህን ጨዋታ ምን ያስመለክተናል? በርካቶቹ የሚጠበቁትም ጨዋታም ነው የሚሆነው። ኤምሪክ ላፖርት እንዲሁም ደግሞ ፓው ኩባርሲም እነዚህ ልምድ ያላቸው እንዲሁም ደግሞ ታዳጊ ተጫዋቾች እንግዲህ ዛሬ ይፈተናሉ ተብሎ ይጠበቃል። በአርጀንቲና በኩል እንግዲህ ሊዮኔል አንድሬስ ሜሲ ዛሬም የሚጠበቅ ይሆናል። 8 ጎሎችን እንዲሁም ደግሞ 3 አሲስቶችን ያስመዘገበው ሊዮኔል አንድሬስ ሜሲ በዛሬ ጨዋታ ውስጥ ምን ልዩነት ይፈጥራል? ዋንጫውን ከፍ ለማድረግ ልዩነት ከሚፈጥሩ ተጫዋቾች መካከል አንደኛው ተደርገው የሚጠበቅ ሲሆን በተለይም ከእንግሊዝ ጋር በነበረው ጨዋታ እንግዲህ ሁለቱንም አሲስት በማስመዝገብ እንግዲህ ሀገሪቷ ለፍጻሜ እንድትደርስ ያደረገው ትልቅ አስተዋጽኦም ይታወቃል። ዛሬ አርጀንቲና የምትጠበቀው እንግዲህ በሞራል በስነ ምግባር እንዲሁም ደግሞ በአንድነት ልዩ መሆናቸውን ከዚህ በፊት ያሳዩት አርጀንቲናዎች ዛሬስ ይህንን ነገር እንዲሁ በስፔን ላይ ያሳዩን ይሆን የሚለው የሚጠበቅም ይሆናል። እንደ ኤንዞ ፈርናንዴዝ፣ ማካሊስተር ያሉ ተጫዋቾች ከፓራዴዝ ጋር በመጣመር እንግዲህ የመሀል ሜዳውን የስፔንን የመሀል ሜዳ እንግዲህ ይሰብሩት ይሆን ይቆጣጠሩት ይሆን የሚጠበቅ ይሆናል። እንደ ጁሊያን አልቫሬዝ እንዲሁም ደግሞ የዲያጎ ሲሞኔ ልጅ የሆነው ጁሊያኖ ሲሞኔ በዚህ ጨዋታ ላይ በመታተር እንግዲህ ጨዋታውን ልዩነት ከሚፈጥሩ ተጫዋቾች መካከል እንዲሁ የሚጠበቁም ነው የሚሆኑት። የመሀል ተከላካዮቹ እንደተጠበቁ ሆነው ክሪስቲያን ሮሜሮና ሊሳንድሮ ማርቲኔስ እንግዲህ እጅግ በጣም ጠንካራ የሚባሉ የተከላካይ ስፍራ ተጫዋቾች መሆናቸውም ይታወቃል። የዛሬው ጨዋታ እጅግ በጣም ተጠባቂ የሚያደርገው ይህ ነው። ሊዮኔል አንድሬስ ሜሲ 8 ጎልና 4 አሲስት አስመዝግቧል። ላውታሮ ማርቲኔዝ 3 ጎልና 1 አሲስት፣ ኤንዞ ፈርናንዴዝ ደግሞ 2 ጎል በማስመዝገብ እንግዲህ በአርጀንቲና በኩል የሚጠቀሱ ሲሆን በስፔን በኩል ኦያርዛባል 5 ጎልና 1 አሲስት ያስመዘገበ ሲሆን ሚኬል ሜሪኖና እንዲሁም ደግሞ ፔድሮ ፖሮ 2 ጎሎችን ያስቆጠሩ ተጫዋቾችም ናቸው። ይህ ጨዋታ ምሽት 4 ሰዓት ላይ የሚጀምር ሲሆን ዓለም ሁሉ ፊቱን ወደዚህ የሚያዞርበት ጨዋታ እንደሆነ ካሁኑ እየተገለጸም ነው የሚገኘው።